በመጨረሻም እጅግ በጣም የሚያስደስት ሙከራ አድርገናል። አየር ላይ 2 ደቂቃ ምናምን ቆይቷል። ይሄ ጀት በአርሲ ደረጃ አይደለም በኢትዮጵያ በቱርክ ራሱ የመጀመሪያ ነው። እሱንም ሰርቶ ያሳየ እስካሁን ድረስ ቱርኪ ውስጥ F-35ን ስኬል ዳውን የሆነ ቨርዥን ሰርቶ ያሳየ የለም። ይሄ ጀት ለየት የሚያደርገው ከአርሲ ለየት የሚያደርገው ምንድነው ካልከኝ ኦልሞስት 30 ኪሎ ሜትር ሬንጅ አለው። 30 ኪሎ ሜትር ሬንጅ አለው ማለት ከራዲዮ ኮንትሮል በቃ ወጣና ወደ ግራውንድ ስቴሽን ተቃረበ ማለት ነው። ገብቷል? 30 ኪሎ ሜትር ማለት በጣም ትልቅ ሬንጅ ነው። ሁለተኛ ቦዲው ብቻ በፎም ቦርድ ይሰራ እንጂ ኤሮዳይናሚካሊ ሼፑን ዲዛይኑን ሙሉ ስኬል ዳውን የተደረገ ነው ከኤፍ-35 ወደ ታች ማለት ነው። እንደነገርኩ 30 ኪሎ ሜትር ይሄዳል። ሁለተኛ አውቶኖመስ መብረር ይችላል። አውቶኖመስ ማለት ዌይ ፖይንት ትሰጠዋለህ ጉግል ማፕ ላይ ለምሳሌ ከዚህ ቦታ እዚህ ቦታ ሂድ፣ ከዚህ ቦታ እዚህ ቦታ ሂድ እና ከዚህ ቦታ እዚህ ቦታ ሂድ፣ በዚህ ያህል ከፍታ ሂድ፣ በዚህ ያህል ስፒድ ሂድ፣ እዚህ ጋር ስትደርስ ስፒድህን ቀንስ፣ እዚህ ጋር ስትደርስ አልቲቲዩድህን ቀንስ፣ እዚህ ጋር ስትደርስ አልቲቲዩድህን ጨምር፣ ከዛ ተመለስ፣ በዚህ ያህል ዲግሪ ታጠፍ፣ ኤቭሪ ሲንግል ፓራሜትር እንደ ዲቴልስ ትሰጠውና አንተ ከዛ ዌይ ፖይንቱን ሴት አድርገህ መሄድ ነው የምትችለው። መብረሩ ብቻ አይደለም ፖይንቱ ማለት ነው። ላይክ ውስጡ የሚያካትተውን ቴክኖሎጂ ይጨምራል ማለት ነው። የስ አውቶኖመስሊ መብረር የሚችል ነው። 100% አውቶኖመስሊ በአንድ ጊዜ ሚኒመም ገብቷል። ሚኒመም እስከ 10 እና ከ20 በላይ ሳተላይቶችን ኮኔክት ማድረግ የሚችል ነው። which is strong ኮኔክሽን አለው ከሳተላይት ጋር ማለት ነው። ያ ምን ማለት እንደሆነ ሜቢ ድሮን ላይ ጀት ላይ የሚሰሩ ሰዎች ያውቁታል። በጣም ስቴብል ነው የሚሆነው። ያለበትን ኤግዛክት በቃ በእያንዳንዷ ሞመንት የት ነው ያለኸው ብለህ ብትጠይቀው ይነግርሃል። እዚህ ነው ያለሁት፣ ኤግዛክትሊ እዚህ ነው ያለሁት። ላቲቲዩድ ሎንጊቲዩድ የአድቫንስድ የሆነው እንትኑ ይሄ ነው። ሌላኛው ደግሞ ስፒድ አለው። ስፒዱ 200 ኪሎ ሜትር ፐር አወር ነው። 200 ኪሎ ሜትር ፐር አወር ማለት አንድ ማክ 1200 ኪሎ ሜትር ፐር አወር ነው። ስለዚህ ይሄ የማክ ኦልሞስት 1/11 ወይም ደግሞ 12ኛ እጥፍ ያነሰ ነው ማለት ነው። ይሄ ፕሮጀክት በጣም በብዙ መልኩ ብታየው የትልቁን ፕሮጀክት ገብቷል። የእሱን ሪዜምብል ነው። ስኬል ዳውን የሆነ ቨርዥን ነው። እኛ የሚጠበቅበት አሁን ስኬል አፕ ማድረግ ብቻ ነው። ይህንን 10 እጥፍ ስኬል አፕ ማድረግ፣ ሬንጁን 10 እጥፍ ስኬል አፕ ማድረግ፣ ስፒዱን 10 እጥፍ ስኬል አፕ ማድረግ፣ ቦዲውን 10 እጥፍ ስኬል አፕ ማድረግ then you have the real F-35 በቃ እኮ አሁን F-35ን የሚያስ ብለው ስሙ ሳይሆን እኔ ለምሳሌ ኢትዮጵያ የዛሬ 5 ዓመት 10 ዓመት ትልቅ ጀት ቢኖራት ገብቷል። የዚህን 10 እጥፍ ቢኖራት ብለህ አስብ፣ ኢማጂን ስታደርግ። ከዛ ስፒዱም የዚህ 10 እጥፍ ስፒድ ቢሆን ገባ፣ ሬንጁም የዚህን 10 እጥፍ ቢሆን ኦልሬዲ እኮ F-35 ያሟላቸውን ስፔሲፊኬሽኖች ያሟላ ጀት እጅ ላይ ካለ that is F-35 በቃ ገባ። ሌላ እኮ ምንም አያስፈልግም። you have F-35 ነው። እና በቃ ኢምፖርታንሱ ይሄ ነው እንጂ ቦዲውን መቀየር በጣም ሲምፕል ነው እኮ። ይህንን አሳምሮ መስራት ከዚህ በኋላ ሲምፕል ነው። ዋናው ግን ገብቷል መብረር የሚችል ነገር ቴክኒካል ፓርቶቹ አንድ ሲበር ደግሞ ካሊብሬሽን በጣም ኤኒዌይስ እነሱ ውስጥ ባንገባ እነዛ ሙሉ ሲስተሞችን መስራት ኢንቴግሬት ማድረግ ከመሬት የሚነሳበትን ነገር ማወቅ አናሊሲስ መያዝ ገብቷል። ኦልሬዲ ኮምፒውተር ላይ አንተ ሶፍትዌር ላይ አናሊሲሱን ማለት መስራት ነው ዋናው ከባዱ እንጂ ይህንን የሰራሁትን ቦዲውን ገብቷል በካርቦን ፋይበር አሳምሬ መስራት እችላለሁ። በ3D ፕሪንቲንግ አሳምሬ መስራት እችላለሁ። ራሱን የሚመስል ኢቭን ከቻይና የምትገዛቸው ጀቶች ከዚህ የበለጠ ያምራሉ እኮ። አሁን በእንትን አርሲ የህፃናት መጫወቻዎችን ገብቷል ከዚህ ያምራሉ ታያቸው። ኦኬ ግን ማብረሩ ለምን እንደዚህ ከባድ ሆነ? ላይክ ለምን ረጅም ጊዜ ፈጀ? ምክንያቱም አሁን ብዙ ጊዜ ሳይ ላይክ የሚሸጡ ላይክ ኦንላይን ቶዮች ራሱ አሉ ላይክ እንደ ጀት ልክ እንዳንተ በእንትን ላውራ አልችልም፣ ግን እኔ ጀስት እንደ ኖርማል ልክ እንደ ራንደም ሰው ማለት ነው እንደ ተመልካች ነው እንደኔ አንደርስታንዲንግ ማለት ነው። እና ላይክ አሁን ድሮኖችን ያለው ኦንላይን የሚሸጡ ቶዮች ያለው ጀቶች ምናምን የሚሸጡ ምናምን ያለው ግን አሁን ያንተን ጀት ለማበረስ ምንድነው ከባድ አድርጎት የነበረው ምናምን? የመጀመሪያ እነዛ አሁን እንትን ላይ የምታያቸው ጀቶች ሰክሰስፉል የሆነ ፍላይት ያደረጉትን ብቻ ነው የምታያቸው እንጂ በጣም ብዙ ክራሽ ያደረጉ እንትኖች አሉ። በመጀመሪያ ደረጃ ማለት በጣም ብዙ ዶላር የሚገዙ ስኬል ዳውን የተደረጉ ግን ክራሽ የሚያደርጉ ጀቶች አሉ። አንደኛ እሱ ነው አንተ ጋር የመጡልህ ቪዲዮዎች ወይስ ከታዲያ ያያቸው ሰክሰስፉሊ ላንድ የሚያደርጉትን አንቺው እንጂ ትክክለኛ ኮሜርሻል ፕሌን ራሱ ክራሽ ያደርጋል። this thing is expected። ሌላኛው እኔ ያበረርኩበት ቦታ
ኖርማሊ ድሮን ምናምን የምናበርበት ነው። በጣም እንትን ቦታ ናት። ለዚህ ለጀቱ አይሆንም፣ ጠባብ ቦታ ነው። ለፕሌን ነው እንጂ የሚሆነው ለጀቱ አይሆንም። እና ይሄ ጀት ደግሞ እንደነገርኩ ስፒዱ ማክሲመም 200 ኪሎ ሜትር ፐር አወር ይሄዳል። ስለዚህ አሁን ኢማጂን እንድታደርግልኝ የምፈልገው ነገር ኖርማሊ ጀቱን ድራይቭ የሚያደርግ ሰው አንደኛ እዛ ውስጥ ስለሆነ ፊት ለፊቱ ያለውን ነገር ያያል። ስለዚህ ወደ ቀኝ ወደ ግራ ማድረግ ይችላል፣ ፕሬዲክት ማድረግ ስለሚችል። እኔ ግን መሬት ላይ ሆነህ ግን በፍጥነት በርቀት 200 ኪሎ ሜትር ፐር አወር ስፒድ እየሄደ ያለን ነገር ኮንትሮል ማድረግ ከባድ ነው ማለት አይ ዶንት ኖ፣ በጣም ቀላል ነገር አይደለም። ከባድ እና የተጋጨው በላንድ ማድረግ ስላልቻለ ሳይሆን የንፋስ መጠቆሚያው ጋር ነው ሄዶ የተጋጨው እና ያኛው እኔ ኤክስፔክት አላደረኩትም። ሁለተኛ ደግሞ ሰፊ ቢሆንና እንደዛ አይነት ነገሮች ባይኖሩ ብለህ ብታስብ በቃ ራንዌይ ብቻ ሌላ ከጎንና ከቀኝና ከግራ ምንም አይነት ነገር ቢሆን ከፈለግከው አቅጣጫ መተህ ላንድ ማድረግ ትችላለህ። እኔ ግን ከምፈልገው አቅጣጫ ላንድ ለማድረግ ስሞክር ነው ስዞር ነው አድጋው እንትን ያለው። ስለዚህ አይ ቲንክ 3 ጊዜ ቱር አድርጌያለሁ ይመስለኛል እንትን ላይ ለማረፍ ማለት ነው። እና ኢት ኒድስ አ ሎንገር ራንዌይ ላንድ ለማድረግ። አሁን እነዚህ ፕሮብለሞች አሁን አንተ እያጋጠሙ ያሉትን ኦብስታክሎች እንዴት ነው መፍታት የምትችለው? ላይ በምን መልኩ መፍታት? አይ ቲንክ አሁን ኢትዮጵያ ላይ ከአይቲ ፓርክ ኮንታክት አድርገውኛል። ከነሱ ጋር ፖዚቲቭ የሆነ እንትን ካገኘውና እዛ መሄድበት ለራንዌዩ የሚሆነኝ ከሆነ ይሄ ችግር ይቀረፋል ብዬ አስባለሁ። ከቦሌው ጀርባ ያለው ማለት ነው። እና አይ ሆፕ እዛ ሰፊ ይሆናል ብዬ አስባለሁ። ሌላኛው ግን ፕራክቲስ ማድረግ ነው እንጂ አደጋ ሁሉም ይከሰታል እና እንትን ነው። ሌላኛው ንፋሱ ቢጥለውስ እንዴት ነው የምትቆጣጠረው? ንፋስ ሊጥለው የሚችለው ስቶል ሲገባ ነው። ግን ይሄ ጀት አንዴ ስፒድ ካገኘ በኋላ ንፋስ አይጥለውም። ምክንያቱም ቨርቲካል በየትኛውም ዳይሬክሽን ተገልብጦ ራሱ መብረር የሚችል ጀት ነው። አንዴ ስፒድ ካገኘ በኋላ ችግር የለውም፣ ንፋስ አይጥለውም፣ ስቶልም አይገባም። ኮሜርሻል ፕሌን ቢሆን ኖሮ ከ45 ዲግሪ በላይ ቤንት ሲያደርግ ሆዱን ንፋስ ይመታዋል። ሆዱን ንፋስ ሲመታው ይገለብጠዋል። ይሄ ግን እንደዛ አይነት ችግር አያጋጥመውም። ይሄ ነው ልጀምርልህ። እኔ የሰራሁት ጀት ምንድነው ስፔሻል የሚያደርገውን እና በሌላ ሀገራት ላይ ምን ያህል ትልቅ አቴንሽን ያገኘ ፕሮጀክት እንደሆነ ልንገርህ። ከዛ በኋላ ወደ ስፔሲፊካሊ ወደ ሰራሁት ጀት ስፔሲፊካ እንመጣለን። የመጀመሪያ አሁን እኔ በምኖርበት ሀገር ለምሳሌ በቱርክ ላይ በየአመቱ ገብቷላ በቢሊየን ብር የሚቆጠር ብር በቢሊየን ነው ሰርች ማድረግ ትችላለህ። ቴክኖፌስት የሚባል አለ። በቢሊየን የሚቆጠር በጀት ተበጅቶለት እንደዚህ የሚሰሩ ወጣቶች ሪፖርት አስገብተው ከዛ ብር መንግስት ድጋፍ እያደረጋቸው የሰሩትን ስራ ሰርተው መወዳደር የሚችሉበት ፕላትፎርም ለዚህ ብቻ ተብሎ ዴዲኬት ተደርጎ የተዘጋጀ ፕላትፎርም አለ። እሱን ተውና በጣም ኢምፖርታንስ ከመስጠታቸው የተነሳ የቱርኩ ፕሬዚዳንት ረጀብ ታይብ ኤርዶዋን እራሱ ነው መጥቶ ሽልማቱን የሚሰጣቸው አቴንድ የሚያደርገው የሰሩትን ስራ። ምክንያቱም በቱርክ የመጀመሪያውን የሰው አልባ ጀት የሰራው ሰልቹክ ባይራክታር he was a student like me። ከዚህ ያልተሻለ በጣም ከዚህ የወረደ ፕሮጀክት ነው የሰራው። የእሱን ፕሮጀክት እየናኩ ሳይሆን የዛን የሰራውን እየገለጽኩ ነው። አነስ ያለች ፕሌን ነው በ2005 ሰርቶ ያሳየው። they know how valuable እንደዚህ አይነት ማይንዶች እንደሆኑ ያውቃሉ። እኔ ብቻ ሳይሆን ሌሎችም ሰዎች እና እዚህ ትልቅ ቦታ ተሰጥቶት እየተሰራበት ያለ እንትን ነው። በጣም ትልቅ ትኩረት ነው የሚሰጠው በቃ በሁሉም ደረጃ። የትኛውን ቦታ ላይ ብትሄድ ስፖንሰር አታጣም። እኔ አሁን ቱርክ ላይ ልስራ ብል እመነኝ ስፖንሰር አላጣም። በቃ ስፖንሰር አላጣም። I just have to send an ኢሜል መላክ ነው፣ ፕሮፖዛል መልዚ ካለ በቃ ስፖንሰር አታጣም። እነሱ ብቻ ሰርተህ ለነሱ ለሀገራቸው ስራ አላቸው። በጣም የሚያገኙት አቴንሽን ይሄ ነው። ከህዝቡ የሚያገኙት አቴንሽን፣ ከገቨርንመንት የሚያገኙት አቴንሽን ማለት ነው። ሁለተኛው ደግሞ ስለዚህኛው ስንመጣ ኢትዮጵያ ላይ 140 ሚሊዮን ሰው አለ እና ፈረንጆች እንደዚህ አይነት ሰው የማይፈልጉበት ዋናው ምክንያት ምንድነው ታውቃለህ? እኔ ኢትዮጵያ ከዚህ በኋላ ፊፍት ጄኔሬሽን ጀት እንደሚኖራት 100% አምናለሁ። ገብቶሃል? እና በቃ አውቃለሁ። አንተ እዚህ ደረጃ ላይ ለመድረስ መንቃት ይጠበቅብሃል። ምክንያቱም የእነሱ ፕሮፓጋንዳቸው ምንድነው? እኛ የሰራነው ማንም አይሰራውም፣ በጣም ከባድ ነው፣ በቢሊየን ነው በጀትለት ምናምን ይሉሃል። አንተ እንደ አንድ ኢትዮጵያዊ አፍሪካ ላይ ሆነ ለነሱ ላይ ከሰማይ እንደወረደላቸው አይነት ነው ብለህ የምታስበው። ይሄን ነገርማ እውነታቸው ነው። ማንም አይሰራውም፣ አሜሪካ ብቻ ነው የምትሰራው። ኢን ቢሊየንስ ብር በጀት ያስፈልገናል። እኛ ደግሞ ያሁላ ቢሊየን ዶላር የለን ምናምን ነው።
እኔ ልንገርህ ፊፍት ጄኔሬሽን ጄት እጅግ በጣም ቺፕ ነው። እነሱ እንዳይሰራ ነው በቃ ሌላ ሰው ኮፒ ያደርግ ነው። እንዴት ተወደደው እኮ ስለማይመረት እኮ ነው። በጣም ፊው አማውንት አምርተው ይከብዳል ምናምን ነው ብለው የሚያስበው። ጀት ኢንጂን መስራት በጣም ቀላል ነው። በጣም ጀት ማምረት በጣም ቀላል ነው። በቃ ሜታል ነው፣ ብረት ነው፣ ተንግስተን ምናምን ሰብስበህ መስራት ነው። እና ያስ ዝግጁ ነኝ አለን እኛ ከጀርባ እንዴ ያንተ ማለት የኛ ነው፣ የኛ ማለት ያንተ ነው። እና ሰው አስተሳሰቡ መቀየር አለበት። እኛ በጣም ብዙ ፕሮጀክት አሉን እኛ ላይክ እንደ ኤሮስፔስ ኢንጂነር ፕላን ያደረግናቸው ምናምንና አንደኛ እንዴት ነው ስታርት ያደረግከው ማለት በጣም it was difficult በጣም እኛ ሀገር ላይ እንደዚህ አይነት ነገር ስታርት ለማድረግ አንደኛ ኢዝሊ ላይክ ስቶሮች የሉም ራሱ ኢቭን እንደዚህ አይነት አክሰሰሪዎችን ለማግኘት እና እንዴት ነው የጀመርከው ማለት እኛ ኢቭን ግቢ ተማሪ እንኳን ሆነን ግቢ ጋር እየጠየቅን ነው ምናምን ብዙ ነገሮች እንዲሟልሉና ኢቭን ከግቢው አቅም በላይ ነው እንደዚህ አይነት ነገሮችን ለማስመጣት ምናምንና አሉ የሰራናቸው ፕሮጀክቶች ምናምን actually ግን how was start like it was difficult በጣም እዚህ ሀገርና yeah to be honest it is difficult ኢትዮጵያ ላይ difficult ራሱ የሚለው ነገር አይገልጸውም። እጅግ በጣም difficult ነው። በቃ በጣም በብዙ ነገር difficult ነው። እቃዎችን ብታገኝ ራሱ ለመስራት ብትሰሪ ራሱ ለማብረር የማብረሪያ ቦታ ለማግኘት የማብረሪያ ቦታ ቢፈቀድልሽ ራሱ የመስሪያ ቦታ ለማግኘት ከዛ በመሃል ትንንሽ እቃ ይጎሉሻል። ሰው እነሱን ራሱ ከቨር አፕ ለማድረግ በጣም ከባድ ነው ኢትዮጵያ ውስጥ። ይሄ አሁን ኢትዮጵያ ውስጥ ያለው የራሱ ቻሌንጅ ነው። እኔ ጀመርኩት 4 አመት ነው ፕላን ያደረኩት ይሄንን ለመስራት። የመጀመሪያው የፋይናንሻል ችግር በጣም ከባድ ነበር። ስለዚህ ፋይናንሻሊ ስቴብል መሆን ነበረብኝ። ሶ ፋይናንሻሊ ስቴብል ለመሆን ሶፍትዌር ኢንጂነሪንግ ነው የጀመርኩት። ያው ከዚህ በፊት ተናግሬያለሁ። ሶፍትዌር ኢንጂነሪንግ ለመጀመር ስልኬን ሽጫለሁ፣ ከሰው ብር ተበድሬያለሁ። ከዛ ኮምፒውተር ለመግዛት ብር ስላልነበረኝ ማለት ከዛ ላፕቶፕ ገዛው። ሶ ሌት ተቀን ዩቲዩብ ነበር የማየው የኮዲንግ ኮርሶች የሶፍትዌር ኢንጂነሪንግ ኮርሶችን ከዩቲዩብ ነበር እነሱን የማየው። ከዛ በኋላ አይ ቲንክ ለ8 ወር ሶፍትዌር ኢንጂነሪንግ ካጠናው በኋላ የፕሮጀክቶችን መውሰድ ጀመርኩ ማለት ነው። ሶፍትዌር ፕሮጀክቶችን እነዛ ሶፍትዌር ፕሮጀክቶችን ከወሰድኩ በኋላ ጽዮን ታንክ ዩ ኦልሞስት 2 አመት 3 አመት መስራት ጀመርኩ። ስለዚህ አሴ ፍሪላንሰር የማገኘው ብር ማጠራቀም ጀመርኩ ለዚህ ፕሮጀክት በሚል ማለት ነው። ገና የዛሬ 3 አመት ነው ፕላን ሳደርግ የነበረው ጀት ለመስራት። ከዛ እቃዎችን ያው ወደ ኢትዮጵያ ይዤ ከዚህ ገዝቼ ወደ ኢትዮጵያ ጀመርኩ ማለት ነው። በራሴ ነበር ይዤ ሲሄድ የነበረው ወደ ኢትዮጵያ እና በቃ ያለኝ ብርን በሙሉ ጨረስኩት። እዚህ ላይ 1 አመት 2 አመት የሰራሁትን ብር ኦልሞስት በቃ አውጥቼ ጨረስኩት እዚህ ፕሮጀክት ላይ። ምክንያቱም የሆነ እቃ ይጎልሻል ኢትዮጵያ ውስጥ አታገኙም የትም ቦታ። በቃ ለምሳሌ የሆነ ሂንጅ አታገኙም እሺ ኢትዮጵያ ላይ። እሱን ተይውና በቃ ሜታል ጊር ሞተር አላገኘሁም እና እሷ ስትጎልሽ ተመልሼ ቱርክ እመጣለሁ። 8 ጊዜ ነው ተመላለስኩት። ያንን ከቨር ማድረገው ራሴ ነበርኩ። እቃዎችን ሙሉ ከቨር ያደረኩት ራሴ ነበርኩ። ወዘ ቢግ ሀስል ነበር። ግን በጣም እንትን ስለሆንኩ ነው ምንድነው የሚባለው በጣም ስተበርን ስለሆንኩ ምንድነው እልህኛ ስለሆንኩ ነው በቃ ያልተውኩት እንጂ በጣም ደም ያስተፋኝ ይሄ። እና እሱ ብቻ ሳይሆን ደግሞ 8 ጊዜ ተከስክሷል። አሁን ክራሽ ያደርጋል በየጊዜው። ወደ መሞከሪያ ቦታ ለመሄድ በየቀኑ 50-60 ኪሎ ሜትር ለራይድ እየከፈልኩኝ በየቀኑ ሄዳለሁ። እግሩ ይሰበራል፣ በነጋታው ሄዳለሁ። እሱ ነገር ይሰበራል፣ ተመሳሳይ ስቴጅ ተጠገኝና በጣም አድካሚ ነበር። ያ ፋይናሊ አይ ዲድ ኢት fucking did it እና the start was የፋይናንሻል ጋፔን እሱን ከቨር ለማድረግ ነበር። ከዛ በኋላ የኢንፎርሜሽን ደግሞ ጋዘር አድርጌያለሁ በደንብ በተቻለኝ አቅም as much as possible ተዛርጌያለሁ። እና ለእናንተ የምነግራችሁ ነገር ሀሳባችሁ ላይ ድሪማችሁ ላይ ያለውን ስፔሻሊ አእምሯችሁ ላይ ያለውን የምታልሙትን ነገር ለማድረግ የመጀመሪያ ትልቁ ነገር don't ever expect anything from anyone። በየትኛው ሞመንት ላይ ከማንም ምንም አይነት ነገር ኤክስፔክት እንዳታደርጉ። ኢቨን ሰፖርትን የሚያደርጋችሁ እሱ አካል ላይክ አለው ምናምን ቢል ራሱ ፕላናችሁን አልተር እንዳታደርጉ። በቃ ፕላናችሁን እንዳትቀየሩ። ኦልዌይስ በቃ በራሳችሁ ፕላን ሂዱ።
ኢቭን ትንሽ እንኳን ብትሆን ማለት ገብቶሻል። ያ ሰፖርት የሚያደርጋችሁ ሰው ትልቅ ነገር እንደምታደርጉ እንኳን ፕሮሚስ ያደርጋችሁና ቢታያችሁ እንኳን በቃ ዶንት ኤቨር ሌት ኤኒባዲ በቃ የእናንተን ትንሿን ፕላናችሁን እንዲያስቀየራችሁ አትፍቀዱ። ሶ ይህን ስልሽ ለምሳሌ ፕራክቲካሊ ምንድነው ጀስት አየር ላይ ሞቲቬት እያደረግኳቸው ሳይሆን ለምሳሌ እንበልና እኔ ቀጣይ ለመስራት ያሰብኩት እጄ ላይ ለምሳሌ አሁን ከረንትሊ $400 አለኝ። በ$400 እኔ ቀጣይ ከፍ ያሉ ሞተሮችን ገዝቼ ከዚህኛው ሞር ከፍ ያለ ቦዲው ጠንካራ የሆነ ስቴብል የሆነ ከዛ ማረፍ የሚችል መስራት ይችላል ትንሽ። ነገር ግን በጣም ብዙ ሰዎች ሰፖርት እናደርጋለን ምናምን እያሉ ፕሮሚስ ያደርጉልኛል ስቲል አሉ ገብቶሻል። ግን የሚያወራ ብቻ ነው አብዛኛው። አሁን እኔ እነሱን በጠብቅና ኦኬ ይሄን ብዬ ይሄንን $400 ትቼ አንድ ሞተር ትልቅ ሞተር በገዛበት እኔ ከነሱ የሚመጣውን ደግሞ ድጋፍ ደግሞ በቃ ቦዲውን እንሰራበታለሁ ምናምን ብል ተበላሁ ማለት ነው። እነሱ ዝም ቢሉኝ ኦልሬዲ እጄ ላይ ያለውን ብር ጨረስኩት እነሱን አምኜ የኔን ፕላን ቀየርኩት። ይሲ እኔ አሁን ኤክስፔክቴሽን የለኝም። ምክንያቱም እኔ የዛሬ 4 ዓመት በራሴ ከቨር ለማድረግ ስነሳ ኦልሬዲ ያለኝን ይሄ ከሰው ጋር ያለኝን ኤክስፔክቴሽን ሙሉ ስላለቀ ነው ሙጥጥ አድርጌን የጨረስኩት። ከዛ በፊት ፕሮፖዛል ጽፌ ብዙ ሰው ጋር አቀርብ ነበር። በጣም ብዙ ተሰቃይቻለሁ። ከዛ በፊት ስራዎችን እየሰራሁ ሄደ ነበር። ሰዎች በጣም ያደንቁሻል፣ በጣም አሪፍ ነው ምናምን ትባያለሽ። ዱ ነቲንግ በቃ ምንም አያደርግልሽ። ገብቶሻል። ፕራክቲካሊ የሆነ ነገር ይሄ በቃ ይሄንን ነው እኔ መስጠት የምችለው ብሎ ፕራክቲካሊ የሚሰጥ ሰው በጣም ሬር ነው፣ በጣም ሬር። ስለዚህ ትንሽም ቢሆን በቃ የራሳችሁን ፕላን አውጡና ግራብ ማድረግ የምትችሉትን ፕሮጀክት ዲዛይን አድርጉና በዛ መልኩ ሄዱ። ያ ነው እናንተን በቃ ሊያስጀምራችሁ እና ትንሽም ቢሆን ሹት ሊያደርጋችሁ የሚችለው። ሌላኛው በተሻለሽ አቅም የሆነ ነገር ሰተሽ እስከምታሳይ ድረስ ኢዘር ብቻሽን ስሪ፣ ኢዘር ደግሞ እንዳንቺ ሆኖ በጣም ዴዲኬትድ የሚሆን ወይም ከአንቺ በላይ ዴዲኬትድ የሆነና ስተቦርን የሆነ ሰው ካልሆነ በስተቀር ቲም አፕ እንዳታደርጊ። ቲም አፕ በጣም ስሎዳውን ያደርግሻል። አንቺ የምትወስጂውን ዲሲሽኖች፣ አንቺ ሳክሪፋይ ማድረግ የምትፈልጊያቸውን ነገሮች ሌላው የቲም አካል ሳክሪፋይ ላያደርግ ይችላል። እና ቲም አፕ አላማሽ አንድ የሆነ ሰው መኖሩን እርግጠኛ እስካልሆንሽ ድረስ ጀስት ኔቨር ቲም አፕ። ጊዜሽ ነው ዌስት የምታደርጊ። ብሌም 2 ዓመት 3 ዓመት ካለፈው በኋላ ወይኔ የምትይው ሰው ዶንት ኤቨር ቲም አፕ። አይ ዶንት ኖ አሁን ይሄ በጣም ቫሊድ ያልሆነ ምክር ሊመስልሽ ይችላል፣ ግን አሁን ቴክ ኢት ኦር ሊቭ ኢት ከባድ ምክር ነው። ግን ዩ ሃቭ ቱ ብቻሽን ነው ፕሮግረስ ማድረግ የምትችይው ያለብሽ። በቃ ባለሽ ነገር በትንሿም ነገር ቢሆን ተብቃቅተሽ የሆነ ነገር ለመስራት ሞክሪና በራስሽ ፕሮግረስ አድርጊ። ዶንት ኤቨር ኤክስፔክት ኤኒቲንግ ፍሮም ኤኒዋን። ከሱ እንትን ነው አንደኛ ሞራልሽንም ነው የሚገለው፣ ፕሮግረስሽንም ደግሞ ወደኋላ የሚያስቀረው። ኢትስ ትራፕ። የእኛ ሰው እንደዚህ ትንሽ ከባድ ነው። ቃል ሰጥቶ ቃል ገብቶ ቃሉን ለመወጣት ሁሉም ሰው ቃሉን የሚወጣ ሰው አይደለም። እንደዛ ነው። አንተ ጀግና ልጅ። በነገራችን ላይ የመጀመሪያን ድሮን ሰርቼ ሰይፉ ላይ ስቀርብ አክስቴ ናት፣ አረብ ሀገር የምትኖር አክስቴ ነበረችኝ እና እሷ ናት ላፕቶፕ ራሱ የመጀመሪያውን ላፕቶፕ ገዛችልኝ። I will never forget her man። ሁሌ ነው የጠቀስኳት ታውቃለች። ሁሌ በቃ ማመሰግናታ ብቸኛ አክስቴ። የምትሰራው ነገር ስፔሻሊ ላይክ ለትንንሾችም በእኛ መልሜም ላለ ሰው በጣም አሪፍ ነው እና ሞር እንደውም ላይክ ቤዝ በያዘ መልኩ እስካሁን ድረስ ካየኋቸው እንደዚህ በኤሮዳይናሚክ ምናምን አካባቢ ላይክ አትሊስት እንደ ሌላው ሀገር ባንሆንም ገባ አይደለ ላይክ ስፔሻሊ ላይክ የሚያስቸግረው ያንተን የመጀመሪያውን ጀቱን ለማብረር ስትሞክር ኤሮዳይናሚክ ነው ላይክ ስለከበደ ነው ወይስ በጣም ፍሎት ማድረግ ስላቃተው ነው መጀመሪያ ቴክ ኦፍ ማድረግ ያቃተው? እና ደግሞ አንተ ካርቦን ምንድን ነበር ስሙ ጠፋብኝ። ካርቦን ፋይበር ጠይቄ ነበረ የሆነ ሰዓት ላይ ኦን እንትን ላይቭ ላይ ራሱ ማለት ነው። እና ካርቦን ፋይበር ላይክ ሲመረት ራሱ ኢትዮጵያ አቅሙ የላትም ያን ነገር የማምረት ወይስ is this too expensive
to do it or like I don't understand like ልክ እንደ ኤጂያዎቹ like የሆነ በኢትዮጵያ ቤዝድ ኦን በተደረገ ስፔሻሊ አንተ ገና እየጀመርክ ስለሆነ ከስር የሁሉንም ሰው ሰፖርት አግኝተሃል እና የብዙ ሰው አይንም ደግሞ እንትን ይዛል እና አንተ ሞር እንደውም ፎከስ ማድረግ ያለብህ ልክ እዚህ እንዳሉት አሁን እና ፓለንቲን እኚህ ትልልቅ የዲፌንስ እንትን የሚሰሩ ሰው ካምፓኒዎች አሉ እዚህ እና አብዛኛውን ጊዜ ፎከስ የሚያደርጉት ቼኑን ነው ኢቭን ኢፍ ዲዛይን አርገህ ምን አርገህ ግን ደግሞ ስቲል ላይክ ኤርቦርን እንዲሆን ካርቦን ፋይበር ከሌላ ሀገር ሄደህ የምገዛ ከሆነ ሺፕመንቱ ለማስተማር ራሱ ሌሎች ካንተ በታች ያሉት ወይም ደግሞ አንተንም ለመርዳት የሚፈልግ ሰው ኤክስትራ ይግድ መውጣት አለበት ያን ነገር ማለት ነው ገባህ አይደል እና ያቺ ኤክስትራዋን ነገር አትሊስት ባስተሳሰብ ወይም ደግሞ በሌላም ነገር ላይ ገና ካሁኑ ብንጀምር ካርቦን ፋይበር በጣም ያስፈልጋል ለመኪናም ለእንደዚህ አይነት ነገሮችም ማንኛውንም ነገር ስፔሻሊ በድሮን ነገር ላይ ሲመጣ ካርቦን ፋይበር በጣም ያስፈልጋል ከሱም ደግሞ የተሻለ እሱ ከተወደደ ደግሞ ከሱ አንድ ስቴፕ ወረድ ያለ እንደዚህ በደረጃ አድርገን ገባህ አይደለ እና ሌሎችንም ለማስተማር ይሄ ነገር በደንብ ያስፈልጋል እና ደግሞ መንግስትም በደንብ አንተ ደግሞ እንደ ያንግ ጀነሬሽን ለምሳሌ አንተ ነህ እዚህ ላይ እንትን ያልከው እስካሁን በደንብ ካዩዋቸው ማለት ነው እና ደግሞ ይሄን ነገር ከሁለት ዓመት በፊት ገና የራሻና የዩክሬን ጦርነት ሳይነሳ በፊት እዚህ ሆኜ ለአብዛኞቹ ልጆች እናገር ነበር እና ገና የድሮን ፋብሪካው ሳይከፈት ማለት ነው እና like መሰረቱ ራሱ ገና አልተጣለም ነበርና ይሄ ነገር ለምሳሌ እዚህ በጣም እዚህ ያሉት the same age በኔና ባንተ በእኛ እድሜ ስፔሻሊ ጂን ዚ በሚባሉት እንትን ላይ አብዛኞቹ በመንግስት ደረጃ በጣም ሰፖርት ያገኛሉ they don't have to make a drone ግን anything ጭንቅላታቸውን አክቲቭ የሚያደርግ ነገር at the moment በጣም ሰፖርት አለው እና ደግሞ ላይክ ሉፖሉ የኛ ሀገር ሉፖል አንተ ነህ ገባህ አይደለ አትሊስት የሆነ ነገር የሚታይ ነገር አሳይተሃል እና አሁን የቀረው ላይክ ያን ነገር አክቲቭ እንዲያደርግ ሌላውንም ላይክ ሃይፕ እንዲያደርግ የሚያደርገው ነገር ይቺ የፋርም አንዴ ካበረርካት ይቺ እንጀት እመነኝ ማለት ነው ሰው እንዳለ እንትን ግን አሁን ምን አለ መሰለህ በጣም ዲስአፖይንትድ የሆንኩት እኔ እስከዛሬ ኢትዮጵያ ላይ ብዙ ጊዜ አስፈላጊውን እንደዚህ ለሚሰሩ ልጆች አስፈላጊውን ሰፖርት የማያገኙት ፎር ሪል በቃ ህዝቡ የሚፈልገውን ነገር ሰርተው ስላላሳዩ ነው ብዬ አምን ነበር ታውቃለህ እና እኔ አንዴ ሰርቼ ካሳየው በቃ ለታለው the government even ከህዝቡ ራሱ በቃ everything በቃ የምፈልገው ነገር በሙሉ አገኛለሁ ብዬ ነው ያሰብኩት to be honest በቃ በጣም በቃ ያ ነበር የኔ አሰምሽን በቃ በሆነ ነገር ቀጣይ የምፈልገውን ፕሮጀክት ለማሳካት ማስፈላጊውን ድጋፍ አገኛለሁ ብዬ ነበር ያሰብኩት አንዴ በቃ ሚሰራ ፕሮቶታይፕ ካሳየው ለዛም ነበር ደጋግሜ even ፌል ሲያደርግ ራሱ በቃ አንዴ ኢትዮጵያ ውስጥ ሰርቶ ማሳየት ነው ሁሉም ሰው እየፈለገ ያለው ብዬ ስሞክር የነበረው እና አሁን በጣም ብዙ የሚያስበው ኢን ሚሊየንስ ታይቷል በጣም ብዙ ሰው አይቶታል ብዙ ሰው ወዶታል ምናምን ግን ስቲል ኔክስት ቀጣዩን ሰፖርት የሚያደርግ አንድ ሰው አልወጣም ከዚህ ሁሉ ሚሊየንስ ሰርች ያሳየው እኔ በነገራችን ላይ ቱርክ የመጣሁት ማለት የዛኔ ልንገርህ የዛሬ 4 ዓመት የኛ ኮሚኒቲ እንደሰራው ሳያቅ ቱርኮች አወቁ ቱርኮስ ምን ያህል ድረስ ከዛ ወዲያው ኢንቪቴሽን ልከውልኝ ወደ ቱርክ የመጣሁት ገባ እና አሁን እዚህ እነሱ እሱን ተውና የነሱን የፊፍት ጀነሬሽን ጀት አንድ ፍሬን ያላቸው ረጀብ ታይም ኤርዶጋን የፈረመበትን ወስደው አሳይተውኛል ላይክ 5ኛ ጀነሬሽን ጀትን ወስደው አሳይተውኛል አንድ ፍሬው ማለት ካሜራ ምናምን አይቻልም በጣም ሴክሬት ቦታ ነው ያለው ግን ሙሉ ተፈትሼ ገብቼ ያለምን ኤሌክትሮኒክስ ገብቼ አይቻለሁ በቅርበት የምፈልገው ጥያቄ ጠይቃችኋል ያን ያህል ኦፖርቹኒቲ አመቻችተውልኛል እሱ እኮ ነው አሁን ችግሩ አስገብተህ ወደ አይ ቲንክ በእነሱ ወደ 250,000 ቴሌ በጣም ብዙ ብር ነው ኦልሞስት ወደ 1 ሚሊዮን ብር የሚሆን ፈንድ ማግኘት ትችላለህ ከነሱ ምናምን እኔ ግን ነው ይሄ ነገር መስራት ያለብኝ ኢትዮጵያ ነው ብዬ ነው 4 ዓመት ሙሉ የሰራሁበትን በኢትዮጵያ ለሰርች ለማሳየት ሞከርኩት እሺ ከዚህ በላይ ሰርቼ ደግሞ አብሬም አሳይቻለሁ
There's nothing left to have like our trust issue.